ትምህርት ተጀምሮ በመቋረጡ 2016 ላይ ተጀምሮ ነበር እና ተጀምሮ በሰላም እየተማርን እያለን አጋጣሚ የሆነ ፍንዳታ ነገር ተከስቶ ብዙ ተማሪዎችም ተጎድተዋል እና በዛን ሰዓት ብዙ ተማሪ እርግጥ ዝም ብሎ ከዚህ በኋላ ትምህርት አይጀመርም ምናምን ብሎ ወደ ሌላ ቦታ ሄድም አለ ማለት ትምህርት ከዚህ በኋላ እንዳበቃ አይነት ነገር ማለት ነው እና ብዙዎቹ 2017 ሲጀመርም አልገቡም ማለት 2016 ይደገማል ብለው ማለት ነው ግን ያ ነገር እንትን ብሎ ተምረናል 2017 ያው አሪፍ ጊዜ ነበር በሰላም የተማርን ያን ቀን ችግር ሲፈጠር እንወጣለን በመነጋታው ተመልሰን እንገባለን እና እንደዚህ እያለ ቀጥለናል ያው ደግሞ 2018 በሰላም መስከረም ላይ ጀምረናል በጣም ደስ የሚል ስሜት ነው ያለው ማለት ነው በፊት ላይ አሁን ኖርማል 2017 የተጀመረ ሰዓት ላይ ይሄን ታክል ተማሪ ራሱ አይገኝም ነበር ማለት ነው እንደ በፊቱ እንደ 2016 ፍንዳታ ቢከሰት ምናምን በሚለው ማለት ነው ቤተሰብም አይሰድም ነበር አሁን ላይ ግን ቤተሰብ ሁሉ ፍቃደኛ ሆኖ ምናምን የሚሰደው እና በጣም ሁሉም ወላጅም ልጅም ተማሪም ሁሉም ደስ ብሎታል የትምህርት ቤቱን ህግና ደንብ አክብሮ በአግባቡ መጻፉነት ደብተሩን ይዞ መምጣት አለበት ሰላም ሆኖ ተማሪ ትምህርቱን በአግባቡ ቢከታተል ደስ ይላል